አላለቀም። አንድ ትልቅ መጽሐፍ ከመደርደሪያ ላይ በድንገት አንስቶ እጅ እንደፈቀደ ከመሃል ገጹ ላይ እንደማንበብ ከፍቶ እንደዛ ያለ ነው የሚመስለኝ እኔ የሀገሬ ነገር። ተመልካቾቻችን ተመልሰን መተናል። ይህ የብርሃን ቴሌቪዥን እንግዳችን ዝግጅት ነው። ኦገስት 16 የሚከናወን ለከተማችን በጣም ልዩ የሆነ የግጥም መጽሐፍ ምረቃ ዝግጅት አለ። ሌላ እውነት የለኝም በሚል ርዕስ የተዘጋጀው ይህ መጽሐፍ የሜሮን ጌትነት የታዋቂዋ ገጣሚ ሜሮን ጌትነት መጽሐፍ ነው። ጎህ አቬኒው ማለትም ፔፕ እና ዳንፎርዝ ላይ ኦገስት 16 3 PM ይመረቃል። የግጥም ንባብ ይከናወናል። ጥበብ የጠራቻችሁ ሌሎቻችሁም እንግዲህ በቦታው እንድትገኙ ማሳሰብ እንወዳለን። ኦገስት 16 እሁድ ነው። ሌላ እውነት የለኝም የሚለው የሜሮን ጌትነት የግጥም መጽሐፍ በዚህ በቶሮንቶ ይመረቃል። በዛ እንድትገኙ። እስቲ ከዛ በፊት የዚህ ፕሮግራም አዘጋጅ የሆነችው ፍሬዎትን ባቀርባት እስቲ በደውልላትና ባስገባት። እስቲ ደውልላትና አስገባት። እሷ ናት ኦርጋናይዝ የምታደርገው። እስቲ እናገኛት። ሄሎ ጤና ይስጥልኝ ፍሬ። ሄሎ ፍሬ፣ እንዴት ነህ? እግዚአብሔር ይመስገን። እንግዲህ አመሰግናለሁ። ቀጥታ ፕሮግራም ላይ ነው የምንገኘው ከዳግማዊ ታሪኩ ጋር። በተለይ በሜሮን ጌትነት ገጣሚ፣ ደራሲ፣ ተዋናይ የሆነችው እህታችን በቶሮንቶ ለመጀመሪያ ጊዜ ልትመጣ ነው። ይሄን ነገር እንግዲህ የፕሮግራሙ ዋና አዘጋጅ አንቺ ስለሆንሽ እስቲ በመጀመሪያ ለተመልካቾች ራስሽን አስተዋውቂልን። እሺ፣ እኔ ፍሬዎት መለሰ እባላለሁ። የቲያትርና የፊልም ባለሙያ ነኝ። ተዋናይ ነኝ፣ ደራሲ፣ ዳይሬክተር ነኝ። እንግዲህ ይህን ካልኩ አይበቃም? በጣም አመሰግናለሁ። እንግዲህ በተለይ በኦገስት 16 2026 በፔፕ እና ዳንፎርዝ አጠገብ ጎ 71 ጎ ሃቬኑ ላይ የሚደረግ የግጥም ፕሮግራም አለ። እስኪ ስለሱ ስለ ዝግጅቱ አጠር አድርገሽ ለተመልካቾቻችን ንገሪልን። እሺ፣ ሜሪ እንግዲህ ያው በጣም የታወቀች ጎበዝ ገጣሚ ነች፣ ጎበዝ ተዋናይም ነች እና መጽሐፍ አላት። አሁን አዲስ መጽሐፍ የምታስመርቀው በየስቴቱ የተዟዟረች እያስመረቀች ያለችው መጽሐፍ አለ። ሌላ እውነት የለኝም የሚል የግጥም መድብል ነው። ይህንን እንግዲህ መጽሐፏን እዚህ መታ በአካል ከቶሮንቶ ሕዝብ ጋር በጋራ ሆና ለማስመረቅ እኛም እንድንመርቅላት ነው እና ይህንን ተነጋግረን አጋጣሚ ሆኖ አሜሪካ አብረን ነበርን። ቲያትር ይዘን እየዞርን ነበር። በዛ ምክንያት ነው እኔ ቀድሜ ወደዚህ መጥቼ አንዳንድ ነገሮችን አዘጋጅቼ ከዛ እሷ መታ መጽሐፉን ለማስመረቅ እና ከሚወዳት ህዝብ ጋር በአካል ለመገናኘት ነው የምትመጣው። አመሰግናለሁ። እንደው ለተመልካቾች ምናልባት ግር ለሚሉ ሜሮን እንደው ማን ነች? እንዴት ነች? እንደው ትንሽ ስለ ጸባዩም ስለ ማንነቷም ስለ ኢትዮጵያዊነቷም እስኪ ለተመልካቾቻችን ትንሽ እንደው ዳግማዊ እየሳቀ ነው፣ ፈገግ እያለ ነው ይሄን ጥያቄ። ብዙ ሰው ሜሮን ጌትነትን በግጥሟ በጣም ያውቃታል። በጣም ተወዳጅ ነች በግጥሞቿ። ብዙ ኢትዮጵያ ያውቃታል ብዬ ሶሻል ሚዲያ የሚጠቀም ሁሉ ያውቃታል። በተለይ ጠንከር ባሉ ግጥሞቿ ህዝብ ሲገደል ዝም ማለት አትችልም ትልና ብዙ እንደዚህ አይነት ነገሮች ላይ በተለይ በማህበራዊ ነገሮች ላይ በጣም ጠንካራ ጽሁፎችን በመጻፍ ትታወቃለች። ከዛም ባሻገር ደግሞ በጣም ጎበዝ ተዋናይ ነች። የመድረክም ተዋናይ ነች። ፊልሞች ላይም ትሰራለች። በተለይ በተከታታይ ድራማዎች በገመናና በዳና ላይ በጣም ተወዳጅነትን በትወኗ ያተረፈች ናት። ሜሪ በጣም በጸባይዋ ደግሞ በጣም ትሁት፣ በጣም ታዛዥ፣
ተወዳጅ ነች። አብረናት ለመስራት ለጓደኝነት በጣም የምትመች በጣም ቀና ልብ ያላት ነች። እንግዲህ ያው ረጅም ዓመት ከሀገር ከወጣች በኋላ እንግዲህ አሁን ነው በዚህ ዓመት በደንብ ከህዝብ ጋር አንደኛ በኒ ቲያትር በኖሞር የሚል የመድረክ ቲያትር አሜሪካን ሀገር ላይ አብረን ሰርተናል። በሱ ነው የመጣችው። ከዛ አሁን ደግሞ ግጥሞቿን በማስመረቅ በየስቴቱ ከህዝብ ጋር እየተገናኘች ያለች በጣም ጠንካራ ጎበዝ ተወዳጅ ተዋናይ ነች። ሜሪ በጣም የሚገርም ነው። ዳግማዊ የእሷ ድምፅ ይሰማህ ነበረ? አዎ የእሷ ድምፅ ይሰማኝ ነበረ። ፍሬህይወትን መጠየቅ የምፈልገው በዕለቱ ምንድን ነው የሚከናወነው? አሁን ለሚመጡ ሰዎች ኦገስት 16 ምንድን ነው የሚከናወነው? ምን ይጠብቁና ይምጡ? ኦኬ አመሰግናለሁ። እንግዲህ ቀጥታ አንቺ ስለማታዳምጪ ምን ኢርፎን ስላደረኩኝ ነው። በዕለቱ ምንድን ነው የምንጠብቀው? ህዝብ የሚመጣው ሰው ምንድን ነው የሚጠብቀው? አይደለ? እንደዛ ነው የጠየቀው። ምንድን ነው የሚከናወነው? የዳግማዊ ድምፅ አይሰማኝም። እሺ እንደ ጥያቄ እንደዛ ከሆነ እንግዲህ በአብዛኛው የሚሆነው ያው የሜሮንን በተለይ እሷ እንግዲህ በየስቴቱ ስትሄድ ብዙ የኪነ ጥበብ ባለሙያዎች በየስቴቱ ያሉትን አብሮ መድረክ ላይ እንዲወጡ እያደረገች ነው። የእንትን እያለች አብራ መጽሐፏ እንዲመረቅ ያደረገችው። እኛም ጋር ስንመጣ ቶሮንቶ ላይ ያው እንደምታውቀው እኔም አዲስ ነኝ ማለት ይቻላል። ከ4 ዓመት በኋላ ነው የተመለስኩት። ከዛም በፊት ባለው ብዙ አልነበርኩም እዚህ ሀገር እና ብዙዎቹን ማቃቸውን ነው ያሰባሰብኩት። አንዱም ዳግማዊ ታሪኩ ነው። በጣም የምንወደው ጋዜጠኛ ነው እና ወዲያው ጭንቅላቴ ውስጥ የመጣው ራሱ ዳግማዊ ነው። ሌሎችም ጋዜጠኞች እንዲሁ በብዛት ከሀገራቸው ርቀው ያሉ ደግሞ የኪነ ጥበብ ባለሙያዎች አሉ። ለምሳሌ ነብዩ በጣም ጎበዝ ተዋናይ ነው፣ የመድረክ ተዋናይ ነው። በጣም የሚቆጨኝ ነው ከመድረክ መራቁ። ችሎታው ፍላጎቱ አሁንም ያለው በቃ በጣም ነው የሚደንቀኝ እና ነብዩም የራሱን መነባነብ ራሱ የጻፈው መነባነብ በሰዓቱ ያነባል። ሌሎችም ሾርት ስቶሪዎች አሉ የሚነበቡ፣ የሜሪ ግጥሞች ይነበባሉ በተለያዩ የኪነ ጥበብ ባለሙያዎችም ይሁን ጋዜጠኞች እዚህ ቶሮንቶ በሚኖሩ ይነበባል። እሷም ራሷ የራሷን ግጥሞች በሚያምረው ለዛዋ ታነባዋለች ሜሪን። እንግዲህ እንደዚህ ያለ የኪነ ጥበብ ዝግጅቶች ነው የሚኖሩት እና በአብዛኛው በሜሪ ዙሪያ ጥያቄና መልሶች ይኖሩናል። እስከዛሬ ያሳለፈችባቸው የመጣችባቸውን መንገዶች ከህዝብ ጋር ለህዝብ እንድታጋራ እናደርጋለን። እንዲህ አይነት በቃ የኪነ ጥበብ ቆንጆ በጣም ያማረ በጣም ብዙ ሰዎች እዚህ ረድተውኛል። እኔ ብቻዬን አይደለሁም ያዘጋጅኔ ልሁን እንጂ የሚገርሙ እነ ጴጥሮስ ደጀኔ፣ እነ ወንዲ ኃይሉ፣ በጣም አንተ ራሱ ብሬ ተክሌ፣ ጠበቃችን ተክሌ፣ ሞፈር ኮፊ፣ እዚህ ሁሉም በአብዛኛው ሁሉም እናግዝሽ እያሉ በጣም እያገዙኝ ነው ያሉት። እንግዲህ ሁሉም ያው እዚህ ላይ ሎጎን እየተመለክ ሞፈርም አለ፣ ተክሌ አለ፣ ስፖንሰሮች ናቸው። ብርሃን ቴሌቪዥንም አለ። የሀበሻ እንጀራ የለም እንዴ? መኖር አለበት። እንግዲህ ገባለሁ ብሎ ነበር፣ እስካሁን አላሳወቀንም። እንግዲህ ይሳተፋል መሰለኝ። ይሳተፋል። ሌሎችም አሉ። እንግዲህ ተመልካቾቻችን ይህንን ነገር እዚህ ካሁን ከፍሬ ጋር ስናወራ ፍሬ በቶሮንቶ ኗሪ የኛ ዜጋችን ነች እና የእሷ ፕሮግራም ቢሆንም ዋናዋ ሜሮን ጌትነት ገጣሚ አርቲስት ነች። አርቲስቶችም በቦታው እንድትገኙ ብርሃን ቴሌቪዥንም በቦታው ተገኝቶ ሙሉ ከቨሬጅ እንሰጣለን። በተለይ እሁድ ስለሆነ ከቤተ ክርስቲያን መልስ ሁላችሁም በቦታው እንድትገኙ እንደ ብርሃን ቴሌቪዥን ብጋብዝም ከአዘጋጇ ብትሰሙ ጥሩ ነው። ፍርዬ እስቲ ጋብዣቸው አንቺ። እሺ እንግዲህ ያው የኪነ ጥበብ በጣም መበረታታት አለበት። አንደኛ ያው በጣም በስራ የደከመን አይምሮውን የሚያነቃቃ ግጥሞችም ሆነ ተውኔቶች ምናምን በብዛት መሰራት አለባቸው ብዬ አስባለሁ። ለምን ብዙ ጊዜ የምናየው ሙዚቃ ብቻ ነው፣ ናይት ክለብ ለሚወጣው ነው እሱ
ካልሆነ በቀር እንደዚህ አይነት መሰባሰብ ከስንት አንዴ ነው የሚዘጋጀው። እሱንም በስንት አልተለመደም። 50 ሰው አይመጣም እያሉን ነው። እኛ የመጣው ይምጣ በአዳራሽ በክብር በትልቅ ገጣሚ ናት በሰፊው አስበን ነው እንጂ ብዙዎች ለምን በ50 ሰው አይመጣም ዝም ብሎ አንዱ ካፌ ውስጥ አታርጉም እያሉን ነበረ። እና ያ መሆን የለበትም። የአንድ ደራሲ አንድ ገጣሚ በጣም አይምሮን አስጨንቆ ለህዝብ ይመጥናል ይጠቅማል ብሎ የሚያስበውን ነው በጽሁፍ የሚያሰፍረው። እና ይህንን ደግሞ አክብረን ተገኝተን አንደኛ ራሳችንን መታደስ አለብን። ምንም አንድና ሁለት የለውም። ኪነ ጥበብ ያድሳል አይደል? ለብዙ ነገሮች ያዘጋጃል። በስራ የደከመን አይምሮ ያዝናናል። እና ይህንን የኪነ ጥበብ ዝግጅት ማገዝ አለብን ብለን እናስባለን። ለምሳሌ ብዙዎቻችን እንመጣለን እዚህ ጋር ያለው ነገር የኪነ ጥበብ የሚያበረታታን ስናጣ ደግሞ ተመልሰን እንገባለን አገር ቤት። ደግሞ ተመልሰን እዛም ያለው ነገር አንዳንድ ነገሮች መስራት ሲያቅተን ወይም በተለያየ አጋጣሚ መመለስ ሲኖርብን ደግሞ እንመጣለን። እና ይህንን ነገር በቃ በደንብ ማሰብ አለብን፣ በደንብ ማገዝ አለብን። የኪነ ጥበብ ዝግጅቶች በስፋት እንዲበረታቱ ተደብቀው ያሉ አርቲስቶች ታለንታቸውን ማውጣት እንዲኖርባቸው መድረኮች መዘጋጀት አለባቸው ብዬ አስባለሁ። ለዚህም ደግሞ የቶሮንቶ ነዋሪ በደንብ በዚህ ዙሪያ ላይ በደንብ መሳተፍ አለበት ብዬ አስባለሁ። በሜሪ እንግዲህ ጨክነን የወጣ ነው። ለምን 50 ብቻ ከዛ በላይ 200 300 400 ለምን ሰው እንዲወጣ ማድረግ አንችልም የሚለውን ነገር ይዘን የተነሳ ነው። የቶሮንቶ ህዝብ እንደማያሳፍረኛ ቃለው እንግዲህ ተገናኝተን ሜሪን እና ክብራት ረጅም መንገድ ነርታ ነው የምትመጣው። ቤተሰቧን ይዛ ነው የምትመጣው። ደስ የሚያሳይ ነገር አብረን እናሳልፋለን ብዬ አምናለሁ። እንግዲህ ፍሬን ከልብ ነው ማመሰግነው። ተመልካቾቻችን ከፍሬ ጋር ያለን ቆይታ በዚሁ እያጠናቀቅን ኦገስት 16 2026 ዓ.ም ፔፕ ዳንፎርዝ አጠገብ በሚገኘው አዳራሽ 71 ጎች ላይ ተገናኝተን ከሜሮን ጌትነት ከአርቲስት ከገጣሚ እህታችን ጋር አብረን እንድንሆን ብርሃን ቴሌቪዥንም ይጋብዛል። ለጊዜሽ ከልብ አመሰግናለሁ። ጤና ይስጥልኝ። እሺ ብሬዋ በጣም ቀና ስለሆንክ አንተንም ከልብ ያመሰግናለሁ። ሁሉ ጊዜ ተባባሪ ነህ። እግዚአብሔር ይስጥልን። ቴንኪዩ። መልካም ቀን። ተመልካቾቻችን እንግዲህ ይህንን ይመስላል። እስቲ ወደ ዳግማዊ ጋር መለስ ልበል።